በጌታ በኢየሱስ ስም አነባለሁ። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓል እናደርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። እንደዚሁም ደግሞ የዘጸአት መጽሐፍ ምዕራፍ 12 ላይ አብረን እናነባለን። ከዛ በኋላ በአንድነት እንጸልያለን። ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ ጥቂት ቁጥሮችን አብረን እናነባለን። እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገር በላቸው፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎችም ቁጥርም ለጠቦቱ የማይበቃ ቢሆን እርሱንና ለቤቱ የቀረበው ጎረቤት እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰዱ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈል። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህ ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤል ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙ ወስደው በሚበሉበት ቤት ሁለቱም መቃንና ጉበን ይቀቡ። በእሳትም የተጠበሰው ሥጋውንና ቂጣው እንጀራውንም በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋርም ይብሉት እያለ ይቀጥላል። አብረን እንጸልይ። እናንተ ጨርሳችሁ አንብቡት። ሁሉም ቁጥሩ ተመሳሳይ ስለሆነ ማለት ነው። አብረን እንጸልያለን በእግዚአብሔር ፊት። ጌታ ሆይ ክብር ላንተ ይሁን። እናመሰግንሃለን፣ እናከብረሃለን። ታረድክልን አንተ፣ እኛን ለማዳን አንተ ተሸጥክ፣ እኛን ነፃ ለማውጣት አንተ ባሪያ ሆንክ፣ እኛን ልጆች ለማድረግ አንተ ተዋረድክልን። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብረሃለን፣ እናከብረሃለን። ያንተ ሞት የተለየ ሞት ነው። ያንተ ውርደት የተለየ ውርደት ነው። እኛን ጠላት ከያዘበት እሳት ለማላቀቅ የከፈልክልን ዋጋ ነው። ስላንተ አይደለም የሞትከው፣ ስለኔ ነው። ስላንተ አይደለም የተሰቃየው፣ ስለኔ ነው። ስለሷ ነው፣ ስለሱ ነው። ስለዚህ በጌታ በኢየሱስ ስም እናመሰግናለን። ክብር ለዘላለም ላንተ ይሁን። ከፍ እናደርግሃለን። ኢየሱስ ክርስቶስ ያድናል። ጉባኤ ሁሉ እስቲ አሜን ይበል። ኢየሱስ ያድናል። አምልጦ እንደመጣ ሰው እስቲ አሜን በሉ። ኢየሱስ ያድናል። ስለ እኔ በመስቀል ላይ የዋልከው ውለታ እጅግ ብዙ ነው፣ ልከፍለው አልችልም። ነገር ግን በተሰጠኝ ዘመንና ዕድሜ በኢየሱስ ስም አመሰግንሃለሁ። ለዘላለም አከብረሃለሁ። እህቴ ታመሰግንሃለች፣ ወንድሜ ያመሰግንሃል። በጌታ በኢየሱስ ስም እናመሰግንሃለን። ለዘላለም ላንተ ክብር ይሁን። ታርደህልናልና እናመሰግንሃለን። የመስዋዕት በጋችን ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። ጨምረን እናመሰግንሃለን። አብዝተን እናመሰግንሃለን። መስዋዕት የሆንክልን ሕያው መስዋዕታችን እናመሰግንሃለን። ያፈሰስከው ደም ከኃጢአት አንጽቶናል። እናመሰግንሃለን። የተወጋህልን ውጊያችንን ሁሉ፣ ሞታችንን ሁሉ፣ ኃጢአታችንን ሁሉ፣ በሽታችንን ሁሉ ከዛል በኢየሱስ ስም እናመሰግንሃለን። አልፈሃል በእኛ ሕይወት ላይ። ክብር ለዘላለም ላንተ ይሁን። ከፍ
በል። ጊዜውንና ሰዓቱን ሁሉ ላንተ ሰጠን። እግዚአብሔር ይህ ማለዳ በኢየሱስ ስም እንድትባርክልን ጊዜውን ላንተ አሳልፈን ሰጠን። እናመሰግንሃለን በጌታ በኢየሱስ ስም አሜን። አሜን። ለእግዚአብሔር ለአምላካችን ይሁን ክብር። አመስግኑት እስቲ በደንብ ጨምራችሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ዛሬ በዚህ ማለዳ ፋሲካችን ክርስቶስ ታርዷልና በሚል ጥቂት ጊዜ እናያለን። ኢየሱስ ታርዶልኛል በሉት። ድገሙት፣ ድገሙት። ኢየሱስ ታርዶልኛል። ኧረ አሜን። ይሄ ነገር የሚገባቸው እስራኤላውያን ናቸው። በእርግጥ እኛ ከባህሉ በጣም የራቀ ስለሆንን ይህ ብዙ ለእኛ አይገባንም። ለእስራኤላውያን ግን በደንብ ይገባቸዋል። ኢየሱስ ለምን እንደታረደ በተለይ ለሚያምኑ አይሁድ በደንብ ይገባቸዋል። እዚህ ቦታ ላይ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በተለይ ክርስቶስ ኢየሱስ ፋሲካችን ታርዶልናልና ይላል። ቅድም ያነበብኩላችሁ ዘጸአት 12 ከ1 እስከ 9 ደግሞ ያለው ቦታ ላይ የስርዓቱ ሂደት ነው ያየንበት ምዕራፍ ነው። ስርዓቱ እንዴት እንደሚፈጽሙት ፋሲካን በሚያከብሩበት ጊዜ እንዴት እንደሚያከብሩት እግዚአብሔር አምላክ የደነገገላቸው ድንጋጌና በዛ ድንጋጌ መሰረት ደግሞ ያንን ትእዛዝ እንዴት እንደፈጸሙት የምናይበት ቦታ ነው ማለት ነው። እግዚአብሔር አምላካችን ይባላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለእኔ ታርዷል። ፋሲካችን ክርስቶስ ታርዶልናል። ፋሲካ ማለት ምን ማለት ነው? ማለፍ ማለት ነው። ስለዚህ እግዚአብሔር ይህንን የሞት ዘመን፣ የኃጢአት ዘመን፣ የክፋት ዘመን ምን አድርጎናል? አሳልፎናል። ክብር ለአምላካችን ለእግዚአብሔር ይሁን። ብዙ ስጦታዎች ተቀብላችሁ ሊሆን ይችላል። በጣም ብዙ ስጦታ ሰጣችሁ ሊሆን ይችላል። እግዚአብሔር አብ ግን የሰጠን ትልቁ ስጦታ ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ደግሞ ለእኛ ራሱን አሳልፎ ሰጥቶ ላይ መስዋዕት ሆኖልናል። ኢየሱስ ክርስቶስ አልሞተልንም። መሞት ብቻ ሳይሆን መስዋዕት ነው የሆነው። ማንም ሰው ሊሞት ይችላል። ጊዜው ደርሶ ሊሞት ይችላል። በሰው ተገድሎ ሊሞት ይችላል። ኢየሱስ ግን ከመንገድ ላይ እንደመጣ መንገደኛ ሰው አይደለም የሞተው። ኢየሱስ መስዋዕት ነው የሆነው። መስዋዕት ሆኖልናል፣ ተሰውቶልናል። ክብር ለእግዚአብሔር ይሁን። ይህንን በገበያ መካከል ልንሸጥ በኃጢአት ምክንያት ገበያ ኃጢአት አውጥቶ የነበርን እኛ ከገበያው መካከል ተቀላቅሎ እኔ ለእነሱ ዋጋ ከፍዬ ምን እላለሁ? መስዋዕት እሆናለሁ። ስለዚህ እነሱ ምን ይበሉ? ይለቀቁ ብሎ ኢየሱስ ክርስቶስ በፈቃዱ ለእኔና ለአንቺ፣ ለእኔና ለአንተ መስዋዕት የሆነበት ቀን ነው። ስለዚህ እግዚአብሔር አምላካችንን እጅግ እናመሰግነዋለን። በእልልታ በጭብጨባ እስቲ ጌታን አክብሩት። ክብር ለእግዚአብሔር ይሁን። አሜን። ሞት አለፈ፣ ኃጢአት አለፈ። የኃጢአት በቀል ሁሉ ከእኛ ላይ አለፈ። ኃጢአት ይከሰን የነበረውን የክስ ፋይሉ ሁሉ ተቀዶ ከእኛ ሕይወት ላይ ፋሲካችን ክርስቶስ ታርዶልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ! እስቲ አሜን በሉ። ጉባኤ ሁሉ እስቲ አሜን ይበል። ኢየሱስ ታርዶልናል። ሃሌሉያ! ኢየሱስ ታርዷል። ኢየሱስ ስለኔ መስዋዕት ሆኗል። ኢየሱስ ስላንተ መስዋዕት ሆኗል። ኢየሱስ በከፈለው መስዋዕትነት ነፃ ሆነን ይህንን ቀን ፌሽታ እንድናደርግበት ነፃነታችን ኢየሱስ ሆኖልናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ፋሲካ የሚከበርበት ስርዓት ስላለው ጌታ ኢየሱስ ክርስቶስ እንደደነገገልን እንደዚሁም ደግሞ ሐዋርያቱም እንደተናገሩት ከዛም በኋላም የነበሩ የቤተ ክርስቲያን አባቶች እንዳለፉበት መንገድ ዛሬም በቤተ ክርስቲያን ውስጥ ፋሲካን የምናከብረው እንደዚህ ነው። አሜን። ኢየሱስ ጌታ ነው። ደስ ብሎን ፌሽታ እያደረግን በኢየሱስ ክርስቶስ መሞቱ መስዋዕት መሆኑ ብቻ ሳይሆን ሞትን አሸንፎ
የገሃነም ደጆችን ሁሉ አፍርሶ የኔና ያንቺን ኃጢአት ዋጋ ከፍሎ ከሞት ዓለም በኢየሱስ ክርስቶስ ትንሣኤ ያገኘንበት ቀን ነው። ስለዚህ ለዚህ ጌታ ለዘላለም እስከ ዘላለም ክብር ይሁንለት። ኢየሱስ ክርስቶስ ጌታ ነው። ፋሲካችን ክርስቶስ ታርዶልናል። ይሄ ምን አይነት እርድ ነው የሆነልን? ሕያው ቅዱስና ነውር አልባ የሆነ መስዋዕት ኢየሱስ ሆነልን። በብሉይ ኪዳን ይደረጉ መስዋዕቶች የነበሩት እንደየአቅሙ ነበር ሰው የሚያደርገው። እንደየአቅሙ የሚያደርገው መስዋዕት ግን ሰውን ሁሉ የሰውን ኃጢአት ይሸፍናል እንጂ የሰውን ኃጢአት ሊያነጻ ምን አይችልም። በሬም ይረድ ዋኖስም ይረድ የትኛውንም መስዋዕት ወደ እግዚአብሔር ይዞ ይቀርብና ከዛ በኋላ መስዋዕቱ በሚያቀርበው መስዋዕት ላይ እጁ ይጭናል። እጁ ይጭንና እንዲህ ይላል፣ የኔ ኃጢአት ወደዚህ ምን ይበል ይለፍ፣ የኔ እርግማን ወደዚህ እንስሳ ይለፍ፣ የኔ በደል ወደዚህ እንስሳ ምን ይበል ይለፍ። እኔ ደግሞ ከዚህ እንስሳ ካቀረብኩት እንስሳ የተነሳ ምንድነው ኃጢአቴ ሁሉ ምን ብሏል? ተሸፍኗል ነው የሚለው። አይወገድም፣ ይሸፈን ነበር። ኢየሱስ ግን ከሰማይ ሰማያት መጥቶ የእኔና ያንቺ መስዋዕት ሲሆን እኔ ስለ እሷ መስዋዕት ሆናለሁ ሲል ግን የእኛን ኃጢአት በሙሉ ወሰደና እላዩ ላይ ያደረገና እንደዚህ ያለ እሱ ፍቱት፣ እሷ ፍቷት፣ እነሱ ይፈቱ፣ በደሉ ሁሉ ማን ይሁን? እኔ ላይ ይሁን። ከዚህ በኋላ በዚህ ምክንያት ምን አይሆኑ ለዘላለም አይከሰሱ ብሎ ኢየሱስ ስለ እኔና ስላንተ መስዋዕት ሆነልን። ለእግዚአብሔር ክብር አምጡ። ሃሌሉያ! ኢየሱስ ያድናል። መስዋዕት ለሆነልን ጌታ አሁንም ክብር አምጡ። ኢየሱስ በመስቀል ላይ ሲሰዋ የተሰዋው ተደብቆ አይደለም። የእኛ ኃጢአት ሰው ሁሉ ያየው እንደነበረ ኃጢአታችንም የተከፈለው በአደባባይ የቀራንዮ መስቀል የተሰቀለበት ኢየሱስ የተሰቀለበት ቦታ በጣም ተራራማና እጅግ ከፍ ያለ ቦታ ስለሆነ ምናልባት ሞጆ የቆመ ሰው ሊያየው ይችላል። ደብረ ዘይት የቆመ ሰው ሊያየው ይችላል። በጣም ከእዝመቱ የተነሳ ከትልቅነቱ የተነሳ። ስለዚህ ኢየሱስ ክርስቶስ ሁሉም እያየው እርቃኑ ስለ እኔና ስላንቺ መስዋዕት ሆነ። ኧረ አሜን! ኢየሱስ ስላንተ ተሰውቷል። ኢየሱስ ስላንቺ መስዋዕት ሆኗል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። ጉባኤ ሁሉ እስቲ አሜን ይበሉ። ድገሙና እስቲ አሜን በሉ። ታውቃላችሁ መንገዶች ተዘግተው ነበር። ኢየሱስ ሲሞት ተከፈቱ። አሜን በሉ እስቲ። መንገዱ ተዘግቶ ነበር። ከእግዚአብሔር ጋር የነበረን ግንኙነት ተዘግቶ ነበር። ሰው ሁሉ ሊቀር የሚችለው በተወከለው ሰው አማካኝነት ነበር። እሱም በብዙ ስቃይ ካህኑ ይገባ የነበረው እንደኔና እንደናንተ እንደዚህ በነፃነት ቆሞ ካህን እንኳን መዘመር መጸለይ አይችልም። ትልቅ ብረት ታስሮ ነው ይገባ የነበረው። ከዚህ ስራት ኢየሱስ ክርስቶስ ፈታን። መጋረጃው ተቀደደ። ሰው ሁሉ ወደ እግዚአብሔር የሚገባበት በር ተከፈተ። በሩ ተከፈተ። በሉስ ኢየሱስ ክርስቶስ ያድናል። በሩ ተከፈተ። በኢየሱስ ክርስቶስ መስዋዕትነት እርግማን ተሻረ፣ ኃጢአት ተወገደ፣ ዋጋ ተከፈለ፣ ሞት ተሻረ። አንተን ያስፈራራ የነበረው የጠላት ጉልበት ተሰበረ። ለዘላለም ተሰበረ። ኢየሱስ ክርስቶስ ጌታ ነው። ጉባኤ ሁሉ ሲያውም ጨምሮ ለእግዚአብሔር ክብር ያምጣ። የእግዚአብሔር ቃል ራእይ መጽሐፍ ምዕራፍ 1 ላይ ያለውን አብረን እናነባለን።
የራእይ መጽሐፍ ምዕራፍ 1 ስለ ኢየሱስ ክርስቶስ ማንነት ለሰባቱ አብያተ ክርስቲያን የሚገልጽ ነው። ከነሱ የተወሰኑትን ቁጥሮች አብረን እናነባለን። ምክንያቱም የእግዚአብሔር ቃል ሕይወት ስለሚለውጥ። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ቁጥር 4 ጀምሮ አብረን እናነባለን። ምዕራፍ 1 ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጉባኤ ሁሉ አሜን ይበል። ኧረ አሜን። ኢየሱስ ያድናል። ቁጥር 6 ለወደደን ከኃጢአታችን በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመናት ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎ አሜን። ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውንና መንግሥቱ የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላ የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲህም የምታየው በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰምፕሬን፣ ወደ ጴርጋሞን፣ ወደ ትሪያጥሮስ፣ ወደ ሰርዴስ፣ ወደ ፊላድልፊያ፣ ወደ ሎዶቅያ በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያን ላካለኝ። ቁጥር 12 የሚናገረኝ ድምፅ ለማየት ዘወር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስል አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ነሐስ ይመስል ነበር። ድምፁም እንደ ብዙዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ። እስቲ አሜን በሉ። ፊተኛና መጨረሻው ሕያውም እኔ ነኝ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትንና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን፣ አሁን ያለውን፣ ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጅም ያየኋቸውን የ7 ከዋክብትና የ7 የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብትም የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞችም 7ቱ አብያተ ክርስቲያን ናቸው። ለዚህ ቃል ለእግዚአብሔር ክብር አምጡ። ኢየሱስ ክርስቶስ ጌታ ነው። ቅድም የነገርኳችሁ ኢየሱስ ክርስቶስ ለእኛ ታርዶ ለእኛ መስዋዕት ሆኖ የነበረበት ምዕራፍ ነው። ዛሬ ደግሞ አሁን ደግሞ የምነግራችሁ ከዚህ በኋላ ደግሞ ያነበብነው የራእይ መጽሐፍ ላይ ደግሞ የሚነግረን 100% ታሪኩ ምን ያለ የተለወጠ ኢየሱስ ጌታ ነው። ያ ደካማ ሆኖ የሞተው ኢየሱስ ጌታ ሆኖ ጀግና ሆኖ አንበሳ ሆኖ ተነስቶ
ከሞት ሁሉ አሸንፎ የተነሳበት ታሪክ ነው ያየነው ማለት ነው። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። መቃብሩ ባዶ ነው። ኢየሱስ ተነስቷል። ያለው ከፈን ብቻ ነው። መቃብሩ ባዶ ነው። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። ሞትን አሸንፎ ኢየሱስ ተነስቷል። እርግማንን አሸንፎ ኢየሱስ ተነስቷል። ኃጢአታችንን ሁሉ ወስዶ ኢየሱስ ክርስቶስ ተነስቷል። ክብር ለአምላካችን ለእግዚአብሔር ይሁን። ጉባኤ ሁሉ ውስጥ አሜን ይበል። ጨምራችሁ ውስጥ አሜን በሉ። ኢየሱስ ሲሞት ደካማ ነበር። ሲነሳ የነገስታት ንጉሥ፣ የጌቶች ጌታ፣ የአሸናፊዎች ሁሉ አሸናፊ፣ የድል አድራጊዎች ሁሉ ድል አድራጊ ሻምፒዮን ሆኖ ኢየሱስ በእግዚአብሔር ቀኝ ተቀምጧል። እስቲ ሻምፒዮን በሉ። ድገሙት እስቲ። ዋንጫውን ይዞ ኧረ አሜን። የድል ዋንጫውን ይዞ ከዚህ በኋላ አንተን የሚከስ አንቺን የሚከስሽ እኛን የሚከሰንን ሁሉ አሸንፎ ይኸው እስከ ዛሬ ያሸነፋቸውን ምን ብየዋለሁ? አሸንፌዋለሁ። እስከ ዛሬ ገዛቸውን ምን ብየዋለሁ? ገዝቼዋለሁ። ስለዚህ ከዚህ በኋላ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ምን አለ? ተሸነፈ። ሲኦል መውጊያው ተሰበረ። እኔና አንተ እኔና አንቺ ደግሞ በኢየሱስ ክርስቶስ አማካኝነት ነፃ ሆንን። ኢየሱስ ያድናል። ኢየሱስ ሻምፒዮን ሆነ። ኧረ አሜን። ኢየሱስ የድል ባንዲራው በሰማይ ላይ ተውለበለበ። ከዚህ በኋላ ኤፍሬምን እንዳትከሰው፣ ከዚህ በኋላ ዳዊትን እንዳትከሰው፣ ከዚህ በኋላ ኤርምያስን እንዳትከሰው፣ ከዚህ በኋላ እንዳትከሳል፣ ከዚህ በኋላ እንዳትከሰው ብሎ ምን አደረገ? የድል ዘንባባውን ይዞ በሰማይ ላይ አውለበለበ። ተነስቷል። ይሄ ጌታ ኢየሱስ ተነስቷል። ሞትን አሸንፎ ኢየሱስ ተነስቷል። ኢየሱስ ተነስቷል በሉት። ያ እንደታረደ በግ የነበረው ኢየሱስ አሁን ደግሞ የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ ያዩት ሁሉ የወጉት ሁሉ ለምን አረግን እስኪሉ ድረስ ዋይ ዋይ እስኪሉ ድረስ እስኪጸጸቱ ድረስ ኢየሱስ ክርስቶስ የመቃብሩን ድንጋይ ፈነቃቅሎ ሞትን አሸንፎ በአባቱ ቀኝ ሻምፒዮን ሆኖ ተቀምጧል። ኢየሱስ ተነስቷል። ኢየሱስ ለኔና ላንተ ሻምፒዮናችን ነው። ኢየሱስ ክርስቶስ ለኔና ላንቺ ድል አድራጊያችን ነው። ስለዚህ ኃጢአትን እኛ አይደለም ያሸነፍነው፣ ኢየሱስ አሸንፎታል። ሞት እኛ አይደለም ያሸነፍነው፣ ኢየሱስ አሸንፎታል። እስቲ ጌታ ሆይ በሕይወቴ ላይ ለኔ ስላደረከው ትልቅ ስራ አመሰግንሃለሁ። አመስግኑት በእልልታ በጭብጨባ። ሃሌሉያ! ይህ ቀን የፌሽታችን ቀን ነው። ይህ ቀን ለእኛ የሻምፒዮን ቀን ነው። ኢየሱስ ሞትን አሸንፎ ተነስቷል። ኢየሱስ ሁሉንም ድል አድርጎ ተነስቷል። ስለዚህ ዮሐንስ ያውቀው ነበር ኢየሱስ ክርስቶስን። በጣም የቅርቡ ስለነበረ ያውቀው ነበር። እንደዛ ሊያውቀው ፈልጎ ሲያገኘው ኢየሱስ ክርስቶስ ተቀየረበት። ኧረ አሜን። ከጨዋታው በፊት ኢየሱስ መጥቶ ነበር። ይህ ጽዋ ደስ ካለ ከፈቀድክ ከወደድክ ከኔ ምን ይበል ይለፍ ብሎ ነበር። ጨዋታው ግን ሲያልቅ እንዲህ ብሏል፣ ያለንና የነበረ። ኧረ አሜን። ሞቼ ነበር፣ አሁን ግን ሕያው ነኝ። ኢየሱስ ከሞት ተነስቷል። ኢየሱስ ሞትን ድል አድርጎ ተነስቷል። ኢየሱስ የሞትን መውጊያ ሰብሮ ተነስቷል። ሃሌሉያ! ጉባኤ ሁሉ ኢየሱስ ተነስቷል ይበል። ድገሙና በሉት፣ ኢየሱስ ተነስቷል። ሁላችሁም እጆቻችሁ አንሱና ውጡት። ኢየሱስ ተነስቷል። የምንዘምረው ለዛ ነው። ኧረ አሜን።
ኢየሱስ ያድናል። የምንጸልየው ለዛ ነው። በቃ ተፈታሃል፣ በቃ ተፈተሻል፣ በቃ ተፈተናል። የመንግስተ ሰማያት የመንግስተ ሰማይ የኢየሱስ ክርስቶስ ይህ ማለት የአሜሪካ ቪዛ አይደለም ላንተ ተሰጠ ወዳጄ። የመንግስተ ሰማይ ቪዛ ተመቶልሃል። መንግስተ ሰማይ እንደምትገባ እግዚአብሔር አረጋግጦ በኢየሱስ ደም መቶልሃል። ሁሉ አልፏል በሉ እስቲ። ቪዛው ተመቷል። ኧረ አሜን። ይከሽፋል አትበል፣ ቪዛው ተመቷል። መንግስተ ሰማይ ያንቺ ነው። መንግስተ ሰማይ ያንተ ነው። በምን ምክንያት? ኢየሱስ ሞትን በማሸነፉ ምክንያት የመንግስተ ሰማይ በር ተዘግቶ ነበር፣ ተከፈተ። ከእግዚአብሔር ጋር የነበረን ግንኙነት ተሟልቶ ነበር፣ ተቀጠለ። አሁን ኮኔክሽኑ አክሰስ ያደርጋል። ኢየሱስ ክርስቶስ ጌታ ነው። እኛ ከእግዚአብሔር ጋር ባለን ግንኙነት ኮኔክሽኑ ይሰራል። እስቲ አሜን በሉ። ይሰራል። አሜን። አንተ አሁን ስትጸልይ ትሰማለህ። አንተ አሁን ጌታ ስታመሰግን ትሰማለህ። ለምን? እግዚአብሔር ቪዛውን መጥቶ ላንተ ሰጥቶሃል። እለፍ ብሎሃል። እለፊ ብሎሻል። እለፉ ብሎናል። ኢየሱስ ክርስቶስ ያድናል። ስለዚህ አንገላገርን አይደለም እንወጣው፣ ቀና ብለን ተነስቷል። ይሄ ጌታ ሞትን አሸንፎ ተነስቷል። ኃጢአትን አሸንፎ ተነስቷል። ቀንና ሌሊት የሚዞረንን ሰይጣንን አሸንፎ ተነስቷል። ኢየሱስ የሲኦልን ቁልፍ በእጁ ይዞ ተነስቷል። እስቲ አንድ ጊዜ መጨረሻ ላይ ሻምፒዮን ነን በሉ እስቲ። ሻምፒዮን ማለት ታውቃላችሁ አይደል? በጣም ብዙ አሁን በጣም ብዙ ጨዋታዎች ታውቃላችሁ። ብዙ ጨዋታ አይነቶች አለ። የቴኒስ ጨዋታ አለ፣ የእግር ኳስ ጨዋታ አለ፣ ሩጫ አለ። የተለያዩ ሩጫዎች ላይ ሁሉም ሰው ሻምፒዮን አይሆንም። የሚሆነው ቡድን ከሆነ አንድ ነው፣ ግለሰብን ከሆነ አንድ ነው፣ ሀገርን ከሆነ አንድ ነው። ኢየሱስ ታውቃላችሁ ሁሉንም አሸንፎ ሻምፒዮን አድርጎናል። ኧረ አሜን። ሰይጣን እያየ ዋንጫውን ይዞ የድል ዘንባባውን እያወለበለበ ኧረ አሜን። ኃጢአት ዞር በል፣ ሞት ዞር በል፣ ሲኦል ዞር በል። ጉባኤ ሁሉ እስቲ አሜን ይበል። እስቲ አሜን በሉ። እናንተን ሲጫወትባችሁ የነበረው ሰይጣን መጥቶት፣ እናንተን ሲወጋችሁ የነበረው ኃጢአት መጥቶት ኢየሱስ ሻምፒዮናችን ሻምፒዮን አድርጎናል። ከእሱ ጋር እኛም አብረን ሻምፒዮን ሆነናል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። በሞት ላይ፣ በኃጢአት ላይ፣ በሲኦል ላይ ድል አድራጊ ይሆናል። አሸናፊ ሆነሻል። አሸናፊ ሆነናል። ስለዚህ ዛሬ በዚህ የትንሣኤ ቀን ላይ ለምታውቋቸው ሁሉ ንገሯቸው። ፌሽታ አድርጉ። በምትበሉት አይደለም፣ በምትጠጡት አይደለም። ኖ ኖ ኖ። ያ ፋሲካችን ኢየሱስ ነው የታረደው። ኧረ አሜን። ቀጥሎ የሚደርስ ነገር ነው ሁሉ። ቅድሚያ የእግዚአብሔር መንግሥትና ጽድቅ የተገኘበት ኢየሱስ ክርስቶስ ለእኛ ታርዶልናል። ማንም እኮ አንተን መወከል አይችልም። አባትን አንተን ልታረድ አይችልም። እናትሽ ለአንቺ ልትሰዋ አይችልም። ኢየሱስ ግን ለማላውቀው ለእኔ መስዋዕት ሆነልኝ። እኔን ቆጥሮ መስዋዕት ሆነ። ስለዚህ በአንተና በሞት መካከል ልዩነት ተፈጥሯል። በአንቺና በጠላትሽ መካከል ልዩነት ተፈጥሯል። እሱ ይጮሃል እንጂ ማሸነፍ አይችልም። አንተ ዝም ብትል አሸናፊ ነህ። እሱ ያጓናል እንጂ ማሸነፍ አይችልም። አንተ ዝም ብለህ ስትኖር አሸናፊ ነህ። ምክንያቱም አሸናፊው ጌታ አሸናፊ አድርጎኛል። ጉባኤ ሁሉ ለእግዚአብሔር ክብር ያምጣ። እንጸልይ። በእግዚአብሔር ፊት ጸልይ ውስጥ በእግዚአብሔር ፊት ተነስቷል። ኢየሱስ ሞትን ድል አድርጎ ተነስቷል። ኃጢአትን ድል አድርጎ ተነስቷል። ሲኦልን ድል አድርጎ ተነስቷል።
ኢየሱስ የሲኦል ቁልፍ በእጁ ይዞታል። ስልጣን የነበረው ኃጢአት መውጊያው ተሰብሯል። ስልጣን የነበረው ኃጢአት ድል ተነስቷል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ሁላችንም በእግሮቻችን ቆመን ወንድሜ ኤፍሬም ወደዚህ መጣና አንድ መዝሙር እንዘምራለን ከሱ ጋር። ኢየሱስ ክርስቶስ ከሞት ተነስቷል፣ 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 የመቃብር ደጃፍ ተከፍቷል እያልን